በህይወታችሁ ስኬታማ የሚያደርጋችሁ ሞቲቬሽን ሳይሆን ዲሲፕሊን ነው። እነዚህ ነገሮች ሁለቱም በደንብ አንደርስታንድ እንድታደርጓቸው ልንገራችሁ። ሞቲቬሽን ማለት ለአንድ ነገር ለመስራት መነሳሳት ነው። ለምሳሌ አሁን ላይ በኦንላይን ብዙ የሚሰሩ ስራዎች አሉ። የሆነ ቪዲዮ ተመልክታችሁ በዩቲዩብ ለምሳሌ ብዙ ገንዘብ መስራት ይቻላል የሚባለው ነገር ሰማችሁ፣ አያችሁ፣ እንዴት እንደሚሰራ አወቃችሁ። ስለዚህ ዋው ይሄንን ነገር ማን መስራት ይችላል፣ ቀላል ነው፣ እኔ ጎበዝ በሆንኩበት ነገር ቪዲዮ እየሰራው ገንዘብ ማግኘት አለብኝ ብላችሁ ተነሳሳችሁ፣ ውስጣችሁ ተነሳሳ፣ ሞቲቬትድ ሆናችሁ ማለት ነው። ግን አክቹአሊ ያ ሞቲቬሽን ብቻ ግን ለውጥ ያመጣላችሁ ማለት ነው። ቀጣይ ያለውን ስቴፕ ለመስራት የሚያግዛችሁ ዲሲፕሊን ነው። ዲሲፕሊን ማለት ለምሳሌ ቪዲዮ ለመስራት ዩቲዩብ ላይ ለመስራት ወስናችኋል፣ ብዙ ገንዘብ እንደሚሰራበት አወቃችሁ። ስለዚህ ዩቲዩብ ለመስራት ምንድነው የሚፈልገው? ዩቲዩብ ለመስራት ቪዲዮ መቅረጽ አለባችሁ፣ ድምጻችሁ መጠቀም አለባችሁ፣ ስክሪፕት ማዘጋጀት አለባችሁ፣ ብዙ ስራዎች አሉበት። ያንን ነገር ኮንሲስታንትሊ መስራት ዲሲፕሊን ነው። ስለዚህ ያንን ነገር ሰክሰስፉል ሆኖ ለመወጣት አሁን ለምሳሌ እናንተ ጋር ይሄንን ቪዲዮ ለመቅረጽ ሌሊት መነሳት አለብኝ፣ ኤቭሪቲንግ ሴትአፕ ማድረግ አለብኝ፣ የምናገረውን ነገር ማሰብ አለብኝ። ከዛም በኋላ ግን ለእናንተ እያንዳንዱ ነገር ኤዲት ተደርጎ ተቀርጾ ምን ብሎ ሲቀርብላችሁ እናንተ አይታችሁ ትማሩበታላችሁ። ያንን ነገር ሁሉ እንዲሰራ ያደርገው ግን ሞቲቬሽን አይደለም፣ ዲሲፕሊን ነው። የመጀመሪያው ስቴፕ ኦፍ ኮርስ እንድታውቁ ያንን ነገር መስራት እንዳለባችሁ እንድትረዱ ሞቲቬትድ ልትሆኑ ትችላላችሁ። አክቹአሊ ግን ትክክለኛ ስራውን ግን መስራት ዲሲፕሊን ይፈልጋል። ብዙ ሰው ደግሞ ከረንትሊ ላክ እያደረገ ያለው ዲሲፕሊን ነው። እንተራኮ እንደዚህ አድርጎ ይሄን ያክል ገንዘብ ሰራ ሲባል ዋው አሜዝድ ይሆንና እኔም መስራት እችላለሁ ብሎ ያስባል። ከዛም በኋላ ግን ያንን ነገር ለማምጣት የሚወስደውን ዲሲፕሊን ኮሚትመንቱን ግን አይወጣውም። ስለዚህ ያንን ነገር አቺቭ ያደርገው ማለት ነው። ስለዚህ ሞቲቬሽን ብቻም ሳይሆን ትልቁ ነገር ውጤታማ እንድንሆን የሚያደርገን ዲሲፕሊን ነው። ስለዚህ ዩቲዩብ ላይ ለመስራት ሶሻል ሚዲያ ላይ ዋሬቨር በየትኛውም ነገር ላይ በሉት ያ ስራ የሚፈልገውን ነገር መስራት አለባችሁ። እንደዛ ሲሆን ነው ሪል የሆነ ውጤት የምታመጡት። ስለዚህ ሞቲቬሽን ብቻ አይደለም ዲሲፕሊን ነው ስኬታማ የሚያደርግልን። በየትኛውም ነገር ላይ ህይወታችንን ስኬታማ እንድንሆን የሚያደርገን ዲሲፕሊን ነው። ዲሲፕሊንድ ሁኑ፣ ኮሚትድ ሁኑ። አንድን ነገር ለማሳካት እስከ ጥግ ድረስ መሄዳችሁን አትርሱ። ሀሳቤ ከተመቻችሁ ላይክ፣ ሼር አድርጉ። ኮሜንት ላይ ሀሳባችሁን አስቀምጡልኝ። ይመቻችሁ።